ጥያቄ ልጠይቅሽ ፈልጌ ነበር። አባትሽ ምን አይነት ስራ ነው የሚሰራው? ድንገት ይሄን ለምን ጠየቀኝ? ማለቴ አባቴ የሚሰራው ስራ ለአንተ ምን ያደርግልሃል? አይ እንዲሁ ነው። ደግሞ እኔ ስለ እናቴ ስጠይቅኝ መልስልሽ አይደል? አይ እንዲሁ ድንገት ሲሆን ገርሞኝ ነው። አባቴ በጣም ብዙ ቢዝነሶች አሉት። ከዛ ውጭ ግን ዝርዝር ነገሮችን አላውቅም። ደግሞ እኛ ስለ ስራው እንድናውቅ ምንም ፍላጎት የለውም። ቤት ውስጥ ስለ ድርጅት ወይ ደግሞ ስለ ስራ አጋሮቹ ምናምን ያወራል? ይሄኔ ምን ፈልገህ ነው? አይ ልጆቹ ሆናችሁ እንዴት ስለ አባታችሁ አታውቁም ብዬ ነው እንጂ ሌላ ምንም አይደለም። አይ ምንም አይደለም። አይነት ሰው አይደለም። ደግሞም እንደዚህ ሆነ እኮ አታውቅም። አባትሽ አንድ ሰው ላይ ጫና ያደርጋል ብለሽ ታስቢያለሽ? ምን ማለቴ ሰዎች እንዲፈሩት የሚያደርግ አይነት ሰው ነው? ሄኖክ፣ ስለ አባቴ ምን እየተባለ ነው? እየጠየቅሽን ብቻ መልሽልኝ። በቃ ዝም ብዬ ነው የምጠይቅሽ። አባቴ በጣም ጠንካራ ሰው ነው፣ ግን ደግሞ ክፉ አይደለም። ቆይ በትክክል የተፈጠረው ለምንድን ነው የማትነግረኝ? በእኛ ላይ ፊት የሚያደርግሽ? ይቅርታ፣ ማን እንደሆንኩ ሳታውቂ እንደዚህ አይነት ነገር መናገር አትችይም። ማን እንደሆንሽማ ማወቅም አያስፈልገኝም። እኔ የሚያስፈልገኝ ሄኖክን የግሌ ማድረግ ብቻ ነው። ሳምሪ በቃሽ። አንተ ደግሞ ለኔ የምትደብቀው። ሳምሪ እጅግ በመናደድና ስሜታዊ በመሆን አዲሷ ልጅ ደብድቧታለች። ሄኖክም ምን እያደረግሽ ነው ያለሽው? ብታርፊ ይሻልሻል በማለትም ሲናገራት ከሌላ ሰዎች ጋራ የምታወራውን ወይን የምታደርገውን ነገር ከኔ ጋር ማድረግ ትችላለ፣ ከኔ ጋር ማውራት ትችላለ። እስከዚህን ድረስ ነው እንዴ ጓደኝነታችሁ? በልና ቀጥ ብለ ተከተለኝ በማለትም ሄኖክን ይዛውት ትሄዳለች። ሄኖክም ሳምሪ ምን እየሆንሽ እንዳለ ታውቆሻል ወይ በማለትም ሲናገራት ጭራሽ አንተ እሷን ደግፈ እኔን እየተናገርከኝ ነው ማለት ነው ብላ ትለዋለች። እኔ ምንም የደገፍኩት ነገር የለም። ምን ሆነሻል? ምንድነው እንደዚህ የነካሽ? ብለው ሲላትም አንድ ላይ እኮ አይቻችኋለሁ በማለትም ትላለች። ምን ስናደርግ አንድ ላይ አየሽን? አርፈሽ ብትቀመጪ ይሻላል። አብረን ቁመን ስናወራ እንጂ ምን ስናደርግ አየሽኝ ብሎ ይላታል። ምን ስታደርጉ እንዳይ ነው የፈለጋችሁት በማለትም እንግዲህ ሳምሪ እጅግ ስሜታዊ ሆናለች። አዲሷም ልጅ እኔ ማን እንደሆንኩኝ አላወቅሽኝም እያለች ትገኛለች። ሆኖም እንግዲህ የክብሪት ፍቅረኛና እሷም ተገናኝተው ነበረ። እንግዲህ ሳምሪ እጅግ በጣም እንደተናደደች እና ከሄኖክ ጋር ያላትን ነገር ሁሉን ነገር እንደምትናደድባት ትነግራታለች። ሄለንም እንግዲህ አንቺ ሄኖክን ለምንድን ነው እንዲህ የምትቀርቢው? ሳምሪ እኮ ሄኖክን በጣም ትወደዋለች። ስለዚህ አንቺ ከሱ ራቂ ብላ ትላታለች። እኔ እንደ አባቴ ነኝ፣ ማድረግ የምፈልገው ሁሉ አደርጋለሁ ብላ ትላታለች። እና ሀኒ ሄኖክን በጣም ስለምታፈቅረው ቀንታ ነው ብላ ትላታለች። እንግዲህ እዚህ ጋር አዲሷ ልጅም ሄኖክን ስለምትፈልገው ሄኖክን እንግዲህ እጇ ለማስገባት እያሰበች ትገኛለች። ሆኖም እንግዲህ አለሙ እሷንም ባያት ሰዓት እሱም እንግዲህ የሄኖክን አባት አብረው የገደሉት ሰውዬ ልጅ ናትና እጅግ ደንግጦ ነበረ። ሆኖም እንግዲህ እንዳያት አያህት አባቴ እቺ አዲሷ አሁን በኮሌጃችን የተቀላቀለችን ነው በማለትም ለአለሙ ያሳየዋል። ሲያሳየውም እንግዲህ አለሙ እጅግ በጣም በመደንገጥ አሁን ቶሎ ብለን ወደ ቤት እንሂድ፣ ከዚህ መልቀቅ አለብን። ያጠፋሁት ጥፋት ሁሉ እየተከተለኝ፣ የቀበርኩት ሁሉ እየተከተለኝ እየመጣ ነው። ስለዚህ ሊያጠቁኝ የሚችሉት ባንተ ነው። አሁን ነገር ከዚህ ትሄዳለህ ብሎ ይለዋል። ናሆምም ለምንድን ነው ከዚህ የሚሄደው? ለምን ከዚህ መሄድ አስፈለገ ብሎ ሲለው ምንም አይነት ጥያቄ ሳትጠይቀኝ ከዚህ መሄድ አለብን፣ ቶሎ ብለን ወደ ቤት መመለስ አለብን ብሎ ይለዋል። እንግዲህ ተያይዘው ወደ ቤት ይመለሳሉ። ቤትም ከተመለሱ በኋላ እንግዲህ ለሳምሪም አባዬ ቶሎ ብለህ ከዚህ መሄድ አለብን ብሎኛል፣ ምን እንደሆነ አልነገረኝም። አዲሷ ልጅ አይቶ የቀበርኩት ነገር ሁሉ እየተከተለኝ ነው ብሏል። ሌላውን ነገር ያብራራልኝ አልቻለም በማለት እንግዲህ ይነግራታል። እዛም እንግዲህ አባዬ ምንድን ነው ሲል አሁን በቃ ከዚህ ትሄዳለህ በማለትም እንግዲህ ልጁን ለማሸሽ እየሞከረ ይገኛል። ምን ነው የዛኑ ሰዓት በገደልኩትና በጨረስኩት ኖሮ እያለ ይገኛል። እንግዲህ የሄኖክን አባት እንደገደለ ዋነኛ ምስክር እሱ ይመስለኛል በኋላ ላይ ማለት ነው። እና ለዛ እጅግ በጣም ደንግጧል ማለት ነው። ሆኖም እንግዲህ አልማዝ ጋር በመሄድ
ፋይሉ ቤት ነው ያለው። ይሄንን ፋይል አርቄ ከዚህ ማስቀመጥ አለብኝ። ይሄ ከሌለ ያበቃልኛል። ስለዚህ ይሄንን አርቄ ከዚህ ቤት ውጪ ማስቀመጥ አለብኝ እያለች ትገኛለች። ሆኖም እንግዲህ እሷ ቁጭ ብላ ስልኳን እየጎረጎረች እያለ አለሙ ይመጣል። አለሙ ወይዘሮ አልማዝ ብሎ ሲላትም አንተ ሰውዬ ምን ልትሆን ነው የመጣኸው? ባሌን የገደልከው አይበቃህም ወይ? ከህይወቴ ውጣልኝ፣ ምን ፈልገህ ነው ብላ ስትለው እኔ አሁን ላይ የመጣሁት በአንድ ነገር እንድንስማማ ነው ብሎ ይላታል። እሷም ከባሌ ገዳይ ጋራ ምንም አይነት ስምምነት የለኝም ብላ ትለዋለች። አንቺ እየመራሹ ያለው ድርጅት እኮ ግማሽ ፓርቲው የኔ ነው ብሎ ይላታል። እኔ የማታውቂኝ እኔ ነኝ ብሎ ሲላትም ስራ ነገርህን ሁሉ ሴጣንነትህን አውቃለሁ፣ መልክህን እንጂ የማላውቀው አሁን ላይ ደግሞ አውቄሃለሁ ብላ ትለዋለች። እሱም እንግዲህ ታዲያ ምንድን ነው የፈለግከው በማለትም ስትል እኔ የባልሽን ገዳይ እንድትበቀይ ማድረግ እችላለሁ፣ የባልሽን ገዳይ አውቀዋለሁ ብሎ የባሏን ገዳይ ስም ይጠራላታል። እዚህ ጋር ስሙ አልተያዘልኝም ማለት ነው። የባሏን ገዳይ እንግዲህ የምትበቀዩ ከሆነ የአዲሷ ልጅ አባት ነው እና እንግዲህ የምትበቀዩ ከሆነ አሁን ግማሽ ፐርሰንቱን ድርጅቱን እሱን አስወጥተሽ የራስሽ ብቻ ማድረግ ትችያለሽ ብሎ ይላታል። እሷም እንግዲህ ከባሌ ገዳይ ጋራ እኔ አልተባበርም በማለት ትለዋለች። እኔ የባልሽ ገዳይ አይደለሁም፣ የባልሽ ገዳይ እሱ ነው ብሎ ይላታል። መረጃስ አለ ወይ ብላ ስትለው አዎ መረጃ አለኝ በማለት እንግዲህ እየተናገረ ይገኛል። አስቤ እደውልልሃለሁ በማለትም ስልኩን ትዘጋዋለች ማለት ነው። እንግዲህ ስልኩን ዘጋው ከዘጋችን በኋላ እንግዲህ ወይዘሮ አልማዝ ያንን እንግዲህ ከቤት እንዲወጣ ካደረገች በኋላ ስልክ ትደውላለች። ስልክም እንግዲህ ከደወለች በኋላ አቶ አለሙ መጥቶ ያላትን ነገር ትነግረዋለች። ለጓደኛው ያልበጀ ለእኔ ይበጀኛል ማለት አይደለም፣ ለእኔ ምንም ነገር አያደርግልኝም በማለት እንግዲህ እየተናገረች ትገኛለች ማለት ነው። እንግዲህ አሁን ላይ ሚስጥሮቹ እየወጡ ቢገኙ ሄኖክን እዚህ ነገር ውስጥ እንዳይገባ እያስጠነቀቀችው ነው። ሄኖክን እውነት የአባቴ ገዳይ አለሙ ከሆነ እንደውም በፍጹም አለቀውም እያለ ይገኛል ማለት ነው። ሆኖም እንግዲህ ሀኒንም ጠይቋታል። አባትሽ ምንድን ነው የሚሰራው? አባትሽ ሰውን ሊጎዳ ይችላል ወይ በማለትም ሲጠይቃት እንግዲህ አባቷ ምንም ነገር እንደማያደርግና ስለ ስራው ግን እንደማይነግራቸው ብዙ ግን ድርጅቶች እንዳለው ትነግረዋለች። ስለ ስራው ግን ግልጽ አድርግቶ አይነግረንም። እንዴት እናንተ ልጆቹ ሆናችሁ ስለ ስራው አታውቁም ብሎ ይላታል። እሱ ግልጽ አድርጎ እየነገረን አይደለም፣ ብቻ እኔ የምፈራው አንድ ቀን ከኔና ከአባትሽ ምረጪ እንዳትለኝ ነው ብላ ትለዋለች። እሱም እንግዲህ ትቷት ሄዷል ማለት ነው። ሆኖም ሄኖክ አሁን ላይ እጅግ ጭንቀት ውስጥ ገብቷል ማለት ነው። የአባቱ ገዳይ እሱ ነው ወይስ እሱ አይደለም የሚለው ማለት ነው። አዲሷ ልጅም እንግዲህ ምንድን ነው እየተጨነቅ ነው ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት አዎ እየተጨነኩ ነው በማለትም የአባቴ ገዳይ እውነት እዚህ አጠገቤ ጋር ካለ እና እማዬንም እንደዚህ የሚያስጨንቃት እሱ ከሆነ እኔ የአባቴን ገዳይ እበቀለዋለሁ፣ በፍጹም አልተውም ይላታል። እኔ ከጎንህ ነኝ፣ እናንተ እቃቃ ተሰጥቷችሁ ስታድጉ ለእኛ ደግሞ ፍላሽ እየተሰጠን ነው ያደግነው። ስለዚህ እንግዲህ በሽጉጥ ከለጣው ስትገባ ከጎንህ ነኝ ብላ ትለዋለች። እንግዲህ ሽጉጥ መያዝ አስፈልገው ብሎ ሲላትም ሽጉጥ እኮ የምትይዘው ሰውን ለመግደል ብቻ ሳይሆን እራስህን ለመከላከል ጭምር ነው እያለች እንግዲህ ስለ አባቷም አንዳንድ ነገር ዳርዳር የምትለው ጀምራለች። እንግዲህ ከአባቱ ገዳዮች ያው ሁለቱም እንግዲህ ገዳዮች ይሆናሉ። አንዱ ሚስጥር ሲያወጣ ብዬ አስባለሁ።
እንግዲህ ፍቅር የሚይዘው ከሱ ነው ከሁለቱ ነው ማለት ነው። ሀኒ እንግዲህ በሄኖክ በጣም እየተናደደች እና እየቀናችበት ትገኛለች። እዚህ ጋር እንግዲህ አለሙ ሄኖክ ናሆምን ብቻ ነው ከሰዎች ሊያሸሽ ያለው። ሀኒን እንግዲህ ስለማይወዳት እዚህ እንድትሄድ አላደረገም ማለት ነው። ያው ነገሮች ሁሉ እየተስተካከሉልኝ ነው ያሉት እያለ ይገኛል። ሆኖም እንግዲህ ወይዘሮ አልማዝ ይህንን ነገር የባሏን ሳትበቀል እንደማትተው በደንብ አረጋግጣ ለራሷ እየነገረች ነው። ልጇንም እንግዲህ ከዚህ ቤት ወጥተን ትልቅ ቤት እንገባለን፣ ይህንን ሁሉ ያደረኩት የአባትን ገዳዮች ቀስ ብዬ ልበቀላቸው ስላሰብኩኝ ነው እና ለአንተም ስለመከራ ነው እዚህ ነገር ውስጥ እንዳትገባ፣ እዚህ ነገር ውስጥ የገባችለት እናቴ ብለህ እንዳትጠራኝ በማለትም እንግዲህ እስከ ማስጠንቀቂያ ድረስ ይሄን ነግረዋለች። ሄኖክም እንግዲህ እንደዛም ቢነገረው ያው የአባትን ገዳዮች ገያቸው ይለቃቸዋል ብዬ አላስብም ማለት ነው። እንግዲህ አለማዝ ኃይለኝነቷ ቀስቀስ እያለ እየወጣ ይገኛል። እንግዲህ አለሙ ይሄን ሰርቶ ግማሽ ድርጅቱን እንድትወስድ የራሷ ሙሉ ድርጅቱን የራሷ እንድታደርግ የሚያደርጋት የቻለው ገዳዩ እሱ ነው ብዬ ነው የማስበው ማለት ነው። ሀኒ ደግሞ ብትረጋጋ መልካም ነው። የረጋ ወተት ቅቤ ይወጣዋል ይባላል እና በንዴትና በቁጣ ኃይል ሳይሆን እየነገራት እንግዲህ ከእሷ ጋር ምንም አይነት ግንኙነት ምንም አይነት ነገር እንደሌለው ጓደኝነት ብቻ ነኝ ያለኝ እያላት፣ እሷ ግን ያዙኝ ልቀቁኝ አካኪ ዘራፍ እያለች ትገኛለች ማለት ነው። እንግዲህ በስተመጨረሻ ሁለቱም ከሱ ጋር አይሆኑም። እንግዲህ ከአባቱ ገዳይ ጋር ይሆናል ብላችሁ ታስባላችሁ? ሊያ ነው እኮ አዲሷ ልጅ ስሙ አይደለ? አሁን ገና መጣልኝ። አሁን ገና አይ ሊያ እንግዲህ በሕፃንነቷ ሽጉጥ ግን እንደዚህ ስትታይ ሽጉጥ እንኳን ባጠገቧ ጋር አለፈ አይመስልም። እንኳን ሽጉጥ ይዟ ምናምን እንትን ያለችና ሊያ እንግዲህ ማነው ናሆም ማንም ሰው ለኔ ጎንበስ ይልልኛል እኔ ካለኔ በስተቀረ ማንም ዞር ብሎ እንትን አይልም ምናምን እያለ እንግዲህ ሊና እንግዲህ አሁን ሄኖክን የግሏ ልታደርገው ነው። ሳምሪም እንግዲህ እኔ የምፈልገው ሄኖክ የኔና የኔ ብቻ እንዲሆን ነው፣ አለበለዛ አለቅሽም እያለች ነው። እንዴ ሀኒ ፍቅር እንደዚህ ነው እንዴ? ፍቅር እንደዚህ ያደርጋል፣ ያንቀጠቅጣል፣ ያድናድጋል፣ ያደባድባል ማለት ነው። ፍቅር እምነት ነው ብሏል። አዎ ሄኖክ ፍቅር እምነት ነው ብሏል። ልክ ነው። አንቀጣቅጥም። እሷ ግን ምንድን ነው ያለችው እዚህ ጋር? እኔ ከመጠን በላይ ስለማፈቅርክ ነው የምቀናው። አንተ ከወንድ ልጅ ጋር ብታየኝ አትቀናም ብላ ስትለው አልቀናም እና ጓደኛሽ ነው ብዬ ነው የማስበው አልቀናም ብሏል። እና ያው ሴት የወንድ ጓደኛ ፌስ ጓደኛ የላትም እያሉ ቶክቶክ ላይ እየሰሩ ነው። እና አሁን የሊያ ስም መጥቶልኛል። የአባቷን ስም ሲመጣልኝ መጨረሻው በሱ ስለሆነ ያለቀው ነግራችኋለሁ። ወይ ጉድ መጽኡ አለ እና ዶሮዋን 4 ቦታ ቆርጫታለሁ። እስከዛ ድረስ ማለት ነው 4 ቦታ ቆርጬያት ምንድነው 4 ቦታ ቆርጫታለሁ። 8 ቦታ ልቆርጣት ብዬ አሳዘነችኝ ማለት ነው። ቢያንስ እነሱ እዛ ይቆራርጧ 8 ቦታ ብዬ 4 ቦታ ቆረጥኳት እላቸዋለሁ። እና ሄኖክ ግን ለምንድን ነው አሁን ሀኒ ነው ሳምሪ ከሌላ ሰው ጋር ብትሆን የማይቀናው ከሌላ ወንድ ጋር ማን ነው ብሎ አይጠይቃትም ማለት ነው። አላፈቀራትም። ሀኒ አላፈቀረሽም። እሱ ሲጀመር የሚያፈቅረው ሳራን ነበረ። ሳራ እንግዲህ አሁን እንትን ብላለች ማለት ነው። እና ሆም ትቷት እሷም ከአብሮ አደጋ ፍቅረኛዋ ጋር ተለያይታ አሁን የለችም፣ ጠፋች። እንደውም ናፍቃኛለች። እስቲ እንድትወጣ እነግራታለሁ። አንድ ሰፈር ስላለ ችግር የለውም ማለት ነው። እኔ የሚገርባችሁ ከተዋናይ ጋር
አንድ ሰፈር ነን። እኔም ወደፊት ያው ተዋናይ እንደመሆን እንዳትጠራጠሩ እያልኩኝ ማለት ነው። እና የሊያ አባት ስሙ ጠፍቶብኛል እና ሄኖክ ቤት እንደደረሰ የሊያን አባት ስም ሲጠራ አልማዝም እጅግ በመደናገጥ ክፍሉ ተጠናቋል። አረ ቶሎ ቶሎ ለቀቅ አድርጉት፣ ግን ቶሎ ቶሎ አትልቀቁት። ውሸቴን ነው። ለምን እንደሆነ ታውቃላችሁ? እኔ አሁን ትናንትና አልተመቸኝም ነበር፣ ለተከታታዮቼ ላስተላልፍ አልቻልኩም እና ስለዚህ እንደዚህ ቀስ በሉና ልቀቁ። የረጋ ወተት ቅቤ ይወጣዋል ይባላል። እኛም እያስተዋወቅንላችሁ ነው፣ እኛም የምናስተዋወቅላችሁን። ቴንኪዩ በሉን አንድ ቀን። ቴንኪዩ ማይ ፋሚሊ ምናምን በሉን። ምንድን ነው እሱ እንዴ? ማመስገን ጥሩ ነው እና ሴና ነኝ እንዳትረሱኝ።